وعليكم السلام ዛሬ ከባድ ሁኔታ እናሳልፋለን ከወንድ ቲክቶከር ክራሽሽ ማን ነው አላህ ሶፍት ያስፈልገናል ዛሬ ምን ውስጥ ነው የገባው እናታችሁ ዛሬ ካጠገባችሁ ሶፍት እንዳይጠፋ ውሃና የተለያዩ ነገሮች ደግሞ እናንተን ቀዝቀዝ ለማድረግ ስለሚያስፈልጋችሁ አጠገባችሁ እንዳይጠፋ ከሌለ ይሄው ይበቃናል ሴቶች ግን ጉልበት የላቸውም ሰው የላቸውም ገንዘብ የላቸውም ብላችሁ ለምንድን ነው ወንዶች ላይ እንደዚህ የምትጨክኑ ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል ድርጊቱን የፈጸመችው ወጣት ፍርድ ቤት ቀርባ በሰጠችው ቃል መሰረት እድሜ እየሄደ ስለሆነ ሳልወልድ እንዳላልፍ በማለት ነው ስትል ድርጊቱን መፈጸሟን ሙሉ በሙሉ አምናለች በዚህ ያክል ደረጃ መጨካከኑ ለምን አስፈለገ ይሄ ነገር እኮ በሰው ብቻ ያበቃ በእንስሳቶች ዓለም ውስጥ ሴቶቹ ርህራሄ የላቸውም ሴቷ ኦክቶበስ ለግንኙነት ሙድ ውስጥ ባልሆነችበት ሰዓት ወንዱ እየመጣ የሚያስቸግራት ከሆነ አንቃ ትገለውና ትበለዋለች ሴቷ አሳ የተሻለ ወንድ ፍለጋ ለመሄድ ስትል አብሯት ካለው ወንድ ጋር የውሸት ኦርጋዝም ታስመስላለች ሴቷ እንቁራሪት ከማይመስጣቸው ወንድ ጋር ግንኙነት ላለማድረግ ሲሉ የውሸት የሞቱ ይመስላሉ ሴቷ ፕሬይንግ ማንቲስ ከወንዱ ጋር ግንኙነት አድርገው ከጨረሱ በኋላ ወዲያውኑ ወንዱን ትበለዋለች ወይ ጉድ እዚህም እኮ አባ ግን ፈርተው ነው እንጂ እኛንማ ዘልዝሎ ይበሉ ምንድነው ሰው ነው ወይስ ምንድነው እናት ሁላ ልጇን ስበላ ስንሰማ ግብጻዊት እናት ልጇን ገድላ አብስላ መመገቧ ተሰምቷል ይህች እናት የ30 ዓመት ሴት ስትሆን ሀና መሐመድ ሐሰን ትባላለች ልጇን ገድላ የአካል ክፍሎቿን አብስላ በልታለች እኔ ሲጀመርም ከእናንተ ጋር ምንም አይነት ችግር የለብኝ እኔን ታውቁኛል እኔ በጸባይ ታወቅ በሰፈር ውስጥ ሁላ በቃ እናንተ ስትመጡ ዝቅ ብዬ የማልፈልግ ስለሆንኩ እኔ ከእናንተ ጋር ቢስ ነኝ ይኸው አንተ ልጅ አላማርከኝም ግን እንደ ጓደኝነት አመጋገባችሁን ብታስተካክሉ ምን ችግር እንደ ጓደኝነት ነው በነገራችን ላይ ያው ነው እናት እንዴት ነው ልጇን እንደዚህ ማድረግ የቻለችው ብላችሁ ከጠየቃችሁ የልጇ አባት ወይም ደግሞ የሷ አባል ከሷ ጋራ ጥልነት አላቸው አብሮ አይኖሩም ልጁን ይቀማኛል በሚል ፍራቻ ነው እንደዚህ ያደረገችው ይባላል ነገር ግን ደግሞ ጭንቅላቷም እንደማይሰራ ለህግ ስትቀርብ እዛ ጋር መታወቅ ችሏል እቺ እናትም ወደ አእምሮ ህክምና እንደተወሰደች ተነግሯል ይሄ ነገር የተከሰተው ኢጂፕት ወይንም ደግሞ ግብጽ ውስጥ ነው ወደ ሀገራችን እንመለስ ጉዳችንን ሰምታችኋል ወይ ተውሂድ ነበር የተማርኩት ጁዛ አልአወል ጁዛ አሳን ሙሐደራ 40 ሐዲስ ሱረቱል ኢኽላስን ያቀረኝ ቁል ሁወ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ይሄ ብቻ አይደለም ቁርአኑንም እየተረጎመች ነበር በል እርሱ አላህ አንድ ነው አይወልድም አይወለድም ይላል እኔ ማቀው ስላድናይ ነበርና እንዴት ነው የማይወለድ የሷ ችግር ይሄ ብቻ አልነበረም እሷ ከእስልምና ውስጥ የወጣችበት ትልቁ ምክንያት ምንድነው መስጂድ ጀህ ምንም ነገር የለም መስጂድ ውስጥ ገብታ ብታውቅ ምንጣፍና ቁርአን ብቻ ነው መስጂድ ውስጥ ለምንድን ነው ነገር የማይኖሩ አንዳንድ ነገሮች መስጂድ ውስጥ መሰራት አለ በዛ ግቢ ውስጥ ልብስ መሸጥ አለ በዛ ግቢ ውስጥ ምግብ መሰራት አለ ምን ሆናችኋል ሁለተኛ ቤቷ ሰበብ የነበረው ሴት ልጅ 4 ማግባት አትችልም ወንድ ልጅ ግን 4 ያገባል ሴት ልጅ እሪ ቺቺና ሰፈር ነው ያደገችው አላቀም ብቻ ሴት ልጅ እንዴት ነው 4 ሚስት ማግባት ለሴት ልጅ ለበደለው 4 ባል ያልተፈቀደው እያለች ነው ቺቺና አካባቢ ነው ያደገችው መሰለኝ ድራማቸውን የመናጋደጥ ይሆናል ወደ በኋላ አካባቢ ላይ አብረን በደንብ እንመለከታለን በዚህ ጉዳይ ላይ ቺ ልጅ ምን ሆና ነው ብለን አንድ ሰው ስንጠይቅ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ ኢንተርቪው ላይ ይሄንን ተጠቅማ ድራማቸውን መስራታቸው እንደቀጠለው ነው ድራማቸውን በደንብ በስፋት እንመለከታለን እሺ ሆስፒታል ውስጥ ምጧ መጥቶ ይላል እጅግ በጣም በሚያስገርም መልኩ የሆነ ጊዜ አንድን ወጣት አቅርበን ነበርን ወላሂ አልቀራትም መዲና መካ ሂጂ እዘይራለሁ ብሎ የማለው ወጣት እጅግ በጣም በሚያስገርም መልኩ ቻሌንጅ ተጀምሮለት እዛ እንዲሄድ ተደርጎ ነበር ኢንተርቪው ላይ ቀርቦ ደግሞ የተናገራቸው ንግግሮች እጅግ በጣም ልብ የሚነኩ ናቸው መስጊድን ይሰግጃል አቅም ሰውና ዛ እንዳላረግ ይላል ኦኬ
በቃ ይሄ ኦፕሬሽን እግሩን እጅግ በጣም በሚያስገርም መልኩ የሚታመም አይነት ሰው ሁላ ይመስላል። እሽቅ ከፊቱ የሚታየው አህዋልና ፊቱ ላይ የሚታዩ ብዙ ነገሮች ምንም አይነት ታማሚ የማይመስል አይነት ሰው ነው። ደህንነቱ ላይ የማይታይበት አይነት ሰው ነው። ከሶስት በዓላቶች መካከል ዒድ አልአድሓ አልሙባረክ፣ ዒድ አልፍጥር አልሙባረክ እና የመውሊድ በዓል እኔ ይሄንን ነገር አላመንኩም። ኤዲት ነው የሚል ማስተባበያ ሰጥቼው ነበር። እጅግ በጣም በሚያስገርም መልኩ ልጆች ናቸው ሼር እያረጉልኝ ይህንን ነገር አንሳር እስቲ በደንብ ተመልከት እያሉኝ ነበር። ያም ሆነ ይሄ እጅግ በጣም የምንሰራቸው ብዙ ነገሮች አሉ። ተጨማሪ ነገር አምተን መጨነቅ የለብንም። ያሉትን ነገሮች በደንብ ከሰራን ለጀነት በቂ ነው ላችኋል። እነሱ በዚህ ያክል ደረጃ እስልምናን ሲሰድቡ እስልምና ሃይማኖት አይደለም፣ የፖለቲካ ርዕዮት የእምነት ካባ ለብሶ ነው እንጂ ዓለም ላይ እኮ አሁን ቡዲዝም አለ፣ ሂንዱይዝም አለ፣ ዞራስትራን አለ፣ ጃይኒዝም ስንት እምነት አለ። ግን ግደልና ጽድቅ የሚል ኦንሊ ብቸኛው እምነት እስልምና ነው። ለነገሩ ገድዬ ጻድቃለሁ ብሎ ካሰበ በልቼ ጻድቃለሁ ይልም አያስገርም አይደል? አያስገርምም በእውነቱ። ለዛ ነው ፋዘር ዘካሪያስ ቡትሮስ አባ ዘካሪያስ ቡትሮስ ኢስላም ኢዝ ኖት ሪሊጅን ኢትስ አን አይዲዮሎጂ ብሎ የተናገሩት። እስልምና ሃይማኖት አይደለም፣ የፖለቲካ ርዕዮት የእምነት ካባ ለብሶ ነው እንጂ ዓለም ላይ እኮ አሁን ቡዲዝም አለ፣ ሂንዱይዝም አለ፣ ዞራስትራን አለ፣ ጃይኒዝም ስንት እምነት አለ። ግን ግደልና ጽድቅ የሚል ኦንሊ ብቸኛው እምነት እስልምና ነው። በነገራችን ላይ ሙስሊም አይፈራ። ለዛ ነው ይሄንን ነገር ሁሉ የሚያወሩት። አፍጋኒስታን ላይ ተመልክታችኋል። አንዳንድ እጅግ በጣም የሚገራርሙ ፕሬዝዳንቶች ከኢራቅ ከተለያዩ ቦታዎች ተመልክታችኋል ብዬ አስባለሁ። እነዛ ሰዎች ዌስተርኖችን አይፈሩ። ዌስተርኖችን ቀጥታ የሚሰዳደቡ ከነሱ ጋር ቀጥታ የሚያያዙ ሰዎች ስለሆኑ ዓለም ሲሰግድላቸው እንዴት እነዚህ ህዝብ አልሰገዱልንም ብለው ታፔላ ለሙስሊም ኡማ ሰጥቷል። ይሄንን ነገር ይዘው ነው እዚህ ጋር እነሱም የሚቀባጥሩ። ነገር ግን ደግሞ ከቤታቸው ውስጥ መጅልገን ስናወጣ ከ40 በላይ የሰንበት ተማሪ እህት ወንድሞቻችን፣ ህፃናት ልጆቻችን በሌላ እምነት ተነጥቀዋል። እኔ መጥቼ የሰማሁት እንኳን ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ይሄን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ። የካህን ሚስት ሳይቀር ሰልሟል እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው፣ አንዳንድ ልጆቻቸው በተለይ ባህር ልጆቻቸው ብዙዎቹ ሄደዋል ወደ ሌላ ቤተ እምነት። ትላንት አብረውን ሲማሩ የነበሩ ልጆች ዛሬ ግን የሉም፣ ጓደኞቻችን በእምነት ምክንያት ማለት። ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መልስ መመለስ መቻል አለብንና ያ ነገር ቢሆንልን መምህር በደንብ ተመድቦልን መማር ቢችል መልካም ነው። እነሱ 40 ነገራትን ቢያወሩም እስልምናን ለማጠልሸት ቢሞክሩም እስልምና ክብሩንና ታላቅነቱን አስከብሮ የሚሄድ ሃይማኖት እንደሆነ በግልጽ እያዩት ነው። مبارك صوت مقبورتم باذن الله وذنبتم بعد نص ساعه قبل ذاك دعونا نسحق الله علينا بعد بسم الله الرحمن الرحيم قلنا يا نار كوني بردا وسلاما على ابراهيم صدق الله العظيم نراكم بالدين ከንቱ ዓለም የእስላም መቃብር ላይ እንደዚህ ነገር አይቻላቅም። አሁን ማሳያችሁ ቪዲዮ ትክክል ነው አይደለም? እኔ በህይወቴ እንደዚህ አይቼ ስለማላቅ ነው። አሁን የምታዩትን ቪዲዮ ትክክል ነው አይደለም? እስላም መቃብር ላይ ትላልቅ ባለስልጣናት፣ ትላልቅ የጦር አዛዦች ሲሞቱ እንደዚህ አይነት የቀብር ሽኝት ይደረጋል። የክብር ነው ብዬ ስለማስብ እኔ እንደ ኖርማል አስቤያለሁ። ምን ይመስላችኋል? ስለሞት አነሳን አልቀራ አንድ ነገር ሳናነሳ ማለፍ አልፈልግም። አሁን ያለው ጓደኝነት ምን አይነት ደረጃ ላይ እንደደረሰ እጅግ በጣም እያስገረመኝ ነው። ከቀብር ውስጥ ጓደኛውን አውጡት በሱ አጥንት ላይ እንደፈለጉ ሲሆኑ ስንመለከት እጅግ በጣም አዝነናል። አግኝቼው ጭንቅላቱ ላሽዋችሁ ያቤሎ ማለት ማንም እስከዛሬ እንዳያገኙ ነው ያመጡት። ዴንጀር ስለሆነ ያስፈራል። ሰው ጥርስ ብሎ እንደወስዶ ሽንግ ነው የምናደርግለት። አሁንም እሺ አቤሎ ይኸው ፊትሽ ነው ከግርሽ ጋር አራዳብላ እንደምትመለከቱት ነው። የጀርባ አጥንቱ እዛ ሳጥን ውስጥ እንደምትመለከቱት ይታያል። እጅግሩም አጠገቡ ይገኛል። ሬሳ ሰመጣ ማንም አያበረ አግዝም
አቤሉ ደህና ደሪሽ ማዘር ትሙት እንመለሳለን ከአራት ዓመት በኋላ የሆነውን ሽጠውት አፍሪ ይተኝበታል ያ ምርጣ እንዲህ ለምርጣ እንዴት ከመቃብር ውስጥ አውጥተው እንደዚህ እያደረጉ እንዳለን ብዙዎቹ እየተናደዱ እያወሩበት ነው። የሬሳ ሳጥን እያወጣችሁና መበረብሩ ሰዎች ግን አተብርሽ ነው አይደብርም እንዴ? እና አስትበዳ ምን አሁን እዚህ ውስጥ ወርቅ አለው አሉ ወርቅ አለው ተብለ ነው እንዴ? እና አትበዳት አታድቡ ባሪያ አድቡ እንዳናገኛችሁ እዛው የወጣው የሬሳ ሳጥን ውስጥ የለም እንከታችኋለን። እኛም ግራ ገብቶን ከብዶን ደንግጠን እየተመለከትን ነበርን። እንዴት እንደዚህ ሊያደርጉ ቻሉ? በስ ነገር ሰላት በየትኛው ሁኔታ ውስጥ ቢሆን አንድ ሙስሊም ሰላም እንዴት ነሽ? ሰላም እንዴት ነህ? ስምሽ ማን ነው? ማስተዋል። እሺ ማስተዋል፣ ካሜራ አለ። አንድ ጥያቄ ነበር፣ አይደብርሽማ? እሺ ችግር የለውም። እሺ እስቲ በማንኛውም ሁኔታ ውስጥ አንድ ሙስሊም ማድረግ ያለበት ነገር ብለሽ የምታስቢው ነገር ምንድን ነው? እኔ ከጓደኞቼም እንደማውቀው በማንኛውም ሁኔታ ውስጥ አንድ ሙስሊም ማድረግ ያለበት ነገር ሰላት በየትኛውም ሁኔታ ውስጥ ቢሆን አንድ ሙስሊም መስገድ አለበት። አመሰግናለሁ። ጎንበስ ስላለሁ ሰላት ማይሰግድ ሰው እዚህ ውስጥ አለ ብዬ አላስብም። ሰላት ምን ያክል ደረጃ ሙስሊሞች ጋር እንዳላት ለኛ መናገሩ አስፈላጊ አይመስለኝም። ሰላታችንን አደራ። ከ20 ዓመት በላይ የሚበልጣትን ሴት ማግባት መጨረሻው ይሆናል። ድሬዳዋ ተወልዳ በአሁኑ ሰዓት በአሜሪካ ኒውዮርክ ነዋሪ የሆነችው የ56 ዓመቷ ሮዛ በ30ዎቹ መጀመሪያ የሆነ ወጣት በማግባት በሶሻል ሚዲያ መነጋገሪያ ሆኖ ነበረ። ከላይ ቪዲዮን እንደምትመለከቱትም ከፍቅረኛዋ ጋር ሆና የምትለቃቸው ቪዲዮዎች ብዙ አስተያየቶችን እያስተናገደ ቢሆንም ሁለት ጥንዶቹ ግን ሳይከፉ በቀልድ መልክ ምላሽ እየሰጡ ነበረ። በተለይ ደግሞ እንዲህም ብላ ጠይቀው ነበረ። ስማኝ ነው ፍቅር ወይ ነው ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ? ለምን ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው ባልሽ ይወድሻል ብቻ ሳይሆን ይሞትልኛል ብያቸው እሺ። ታዲያ ሮዛ መኪና ጭምር ገዝታለት ወደ ኒውዮርክ ሄዳ እግሯ እንደረገጠ ጎልማሳው የ16 ሚሊዮን ግምት የሚያወጣ የተባለውን መኪና ሽጦ ስልኩንም ዘግቶ ደብዛው እንደጠፋባትም ተገልጿል። እሷም በአሁኑ ሰዓት እየየዋን የቀጠለች ሲሆን በአሁኑ ሰዓት እንግዲህ አብዛኛው ወጣት በእድሜ የምትበልጠውን በማግባት ላይ ተጠምዷል። በዚህም አንዳንዶች ፍቅር ኃያል ነው የሚል ማስተባበያ የሚሰጡ ሲሆን እናት መረጃ በበኩሉ ሁሉም በልኩ ሁሉም በጊዜው ያምራል ይላል። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን በኮመንት ላይ ስጡበት። ደምትሬ ነገት ደምትሬ ደምትሬ ነራፈጋትሬ ቦንትሬ ነቱሲ ቦንስሬ። ይሄ ልጅ የ16 ሚሊዮን ብር መኪና ከሷ እጅ በልቶ ተሰውሯል እየተባለ ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ና ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን ባንቺ ጉዳይ። ጃንዬ እንመለሳለን። እውነት ነው። ቆይ ኧረ ገብቼ ነይ ሶሚዬ ነይ ሶሚ ጓደኛዬ ናት። ነይ ግቢ። ወይ ቪዲዮን ሊዮ ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ዛሬ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። እንደ ማሳጅ አይነት ነው። ስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጄ። ቆይ ኧረ አለኝ እንትኗ እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሁን። ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ። የወዙን ነገር ጥብስ ያርግ ላሽናል። እንደዚህ ብለው ሁሉም እሷ ላይ የተሳለቁባት፣ ብዙዎቹ በሱ ላይ እየተናደዱ ነበር። ነገር ግን ደግሞ ይሄ ሁሉ ነገር ውሸት ሆኖ ተመልክተናል። በጣም ስሙ፣ ይቅርታ አማርኛ ተናጋሪዎች በጣም ይቅርታ። እሺ ዛሬ ስለከፋን ነው። ምንም ነገር የለም፣ ሰላም ነው። አሁን አንድ ነገር ልንገራችሁ፣ ሰው ልጅ ሳታዩ ውሸት አታውሩ። አሁን ከዚህ የበለጠ ቅሌት አለ? ይገባቸው? ከዚህ የበለጠ ቅሌት አለ?
ከዚህ የበለጠ ቅሌት አለ ወይ እያለች ነው። መልሷን ከእናንተ እንፈልጋለን። እንደዚህ ሆናለች ባሉኑ ነገሮች እውነት አስመስለው እያወሩ በማያውቁት ነገር ሳያጣሩ መረጃዎችን የሚያወሩ ብዙዎች አሉ። ነገሩ ውሸት እንደሆነ ደርሰንበታል። ሚዲያ በእስልምና ላይ የሚያደርሰውን ጥቃት ብናቅ ኑሮ ወላሂ አንድ ቀን አንተኛም ነበር። እጅግ በጣም ብዙ ጥቃቶች በሙስሊም ላይ ይደረጋል። ከዛም አንዱ ደግሞ ኢትዮጵያውያን ራሱ በአቅማቸው እጅግ በጣም ብዙ ነገሮችን ሲሰሩ እየተመለከተ ነው። ቁርአን ከማክተም ጀምሮ ከጁዝ አላወል ተውሂድ ላይ ነበር በጣም ትኩረት ማደርገው። ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የሀባሽ አቂዳ ተከታይ ናት። አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እምነት ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጁዝ አላወል፣ ጁዝ አሳኒ፣ ሙሐዶራ 40 ሐዲስ፣ ንዑስ 30 ኪታቡ ተውሂድ ነበሩና ሁሉም እንደ አረበኛ ልክ ናቸው። ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር። መስጂዱ ሱረቱል ኢኽላስን ያቀረኝ ቁል ሁወ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ነው የሚለውና በል እርሱ አላህ አንድ ነው አይወልድም አይወለድም ይላል። እኔ ማቀው ስላድናይ ነበር እና እንዴት ነው የማይወለደው? አዳምን የወለደው እሱ አይደል ምናምን ብየስጠይቀው እመኑኝ አለ። ወላሂ ሱም ወላሂ ነው የምላችሁ እቺ ማህተብ አስራያታለሁ አለ። አንዳችም ያህል መስቀል አንገቷ ላይ አስራያታለሁኝ አለ። እሳት በረሃውን እያቀጣጠለ ወደ እናንተ እየመጣ ከሆነ እሱ ያልደረሰበት በረሃ ጋር ትሄዱና እዛ ጋር ታቃጥላላችሁ። ምክንያቱም ቤታችሁ ጋር እንዳይደርስ ለማቆም ሲባል እናንተ ካቃጠላችሁት በኋላ ልክ እናንተ ያቃጠላችሁ ቦታ ሲደርስ እዛኛው ላይ ለመሻገር ሌላ ነገሮችን ከዚህ ማቀጣጠል ስላለበት እናንተ ደግሞ ቀድማችሁ ስላቃጠላችሁ እዛኛው ጋር ደርሶ ሊያቃጥል አይችልም፣ ወደ እናንተ ቤት መምጣት አይችልም። አሁን እየሰሩ ያሉት ድራማ እንደዚህ አይነት ነገር ነው። ከወንድ ቲክቶከር ክረሽሽ ማን ነው? አላህ ቦኒ ጆን ዳንኤል ግን አዶናይ ያ የአዶናይ ወንድም አዶናይ ሐምዛ ሽፋ ማን ነው? ሐምዛ ሽፋ አላህ ማለት አላህ ስለ በዛ ነው የሚታወቀው። ሐምዛ ሽፋ በጣም ነው ወደው ወላሂ ከለኛ ስሙ ሐምዛ ነው። በዚህ ነው መጠሪያው። አላህ እያለን ሌላ ነገር ውስጥ ባንገባ ተገቢ ነው ብዬ አስባለሁ። አንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር ያ እስከ 30 ሺህ ብር 30 ሺህ ብር ያኖራል። ይበቃናል። እኔን ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። 2 ሚሊዮን የሚገባኝ ሀብታም ስለሆነ 2 ሚሊዮን ማክሲመም 2 ሚሊዮን መጀመሪያ ፍቅር ነው። ግን አሁን ዝም ብለሽ የጎዳና ሰው አንድ ላይ አትሆኝ። እሱማ ግን ለራሱ መሆን ከቻለ የተሰነፍ ሁለታችንን የሚያኖር ገቢ በቃ ካናኗር ይበቃናል። በኢትዮጵያ እንትን ላይክ አሁን ባለንበት አናኗር እንደዚህ ኑሮ ማለት ይከብዳል። በተለይ የኛ ባች ከሆነ ኪታ ይመጣል። ኖቤል ብትሸለም ባይነኝ እኔ ካንቺ ጋር እስከ 12 ተምሬ ከ12 በኋላ ደግሞ ተፈተፈ በየ መኖር ከቻልኩ ያ በቂ ነው ብዬ አስባለሁ። የምን 4 ወር 5 ወር ማን አለ 6 ወር ይገዛል እኮ ችግር በሂደት እንገዛለን። ነገር ግን ደግሞ ካንቺ ጋር አብሬ አደግ አብረን ተምረን አብረን ምን ብለን አብረን 12ን ጨርሰን ዩኒቨርሲቲ ከሆነም አብረን ጨርሰን እኔ ኬት እንዳመጣ ነው የምፈልግ እና እንረዳዳ። ሌሎቹ ባለትዳራሞች 30 40 ዓመት አብረው ቆይተው ነው ብዙ ነገር ያፈሩትና አንቺ ከእንደዚህ አይነት ነገር ሲጀመር ንጹህ ትመስኛለሽ። ዝም በል እባክህ ናጫ። መስጊድን የሰግጄ አላውቅም ሰውን አዛ እንዳላረግ እያልኩ ኦኬ። ለምን እንደሆነ ታውቃለህ? አላህ የጣለብኝን ፈተና ራሴ ነው መቻል ያለብኝ። ምሳሌ ይሄ መስገጃ ነው። ብዙ ዑለማ ሊገባ ይችላል። እኔ አንድ ይሁዱ አድርጌ ገብቼ ብሰግድ ሁለተኛ አሁን አንዳንዱ ሰው ደስ ላይለው ይችላል። ገባ? አላህ ያመጣብህን ፈተና በውስጥ ነው መያዝ ያለብህ። ሌላው ጁማ ሲሄዱን የጁማ አልሄድም አዛላ ለማድረግ ነው። አዎ ለምንድን ነው የማትሄዱ የሚሉ ሲሉኝ ምክንያቴን አላህ ያውቀዋል እላለሁ። እነሱ ጋር ሶላት ሰግድ በቃ አይተውኝ የሚርቁኝ ሁላ ይመስለኛል። ሁለት ደግሞ ያ ልጅ እየመጣ እየሰገደ ነው ብለው አንዳንድ አሁን ትልልቅ ሰው ሊመጡ ይችላል። ባላህ ስራ አልገባም። እነዛ ሰዎች አሁን ሊቀሩ ይችላሉ። ለሰውኔ ደግሞ አዛሁኝ ደግሞ አላህ እንዳይኮነን እንዳይቀጣይ ይፈራል። ከሁላ አደብ ይሁዱ አርጌ ቤቴ ብሰግድ ሳብዬ መስገጃዬን አንጥፌ ነው ቤቴ የምሰግደው። በሰላት ጉዳይ ላይ አንድ መልእክት ብታስተላልፍ በዚሁ ደስ ይለኛል።
ወላሂ አላህ ሱብሃነሁ ወተዓላ በቃ አንድ ጀግናውን ይወዳል። ሁለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም አምስቱን አውቃት ሶላት የማይሰግድ የኔ ኡመት አይደለም ብለዋል። ሰውየው ሶላቱን ሰግዶ ያ ረቢ ካለ ወላሂ አዚም አላህ ሱብሃነሁ ወተዓላ አይነፍገውም። የዚችን ያክል ውስጥህ መጠራጠር የለብህም። አላህ እውራ ሙራ እኮ የሚቀልብ ጌታ ነው አይደል? ከየትም አንጥቶ ያን ሙራ የሚቀልበው አላህ ነው። ቤት የሚሄድ በደና በመኪና የሚደን ባየር የሚደን በደና እንድንገባ የሚያደርገን አላህ ነው። እንዴት ሰውየው እንዴት አላህን እንዴት ይረሳል? በቃ ሰውየው ሶላቱን ከሰገደ አምስቱን አውቃት ሶላት አላህ ይናርጋ ያለውን ነገር ካረገ ወላሂ ቢላሂ ጌታዬን አላህ አላፈረበትም ያረጋለታል። እናንተ ምንድነው የምትሰራው? በቃ ምንም አልሰራም። እግሬን እያመመኝ ስለሆነ አሁን አቋርጬዋለሁ። እግሬ በጣም እየከበደኝ ነው። ምንድነው የእግርህ ችግር? በቃ ይሄ ኦፕሬሽን መሆን አለበት። ኦኬ ይሄ በጣም አብጧል ይሄ እግሬ ማለት ነው። ሳስተኛው እንደዚህ ትንፍስ ይላል። ውጭ ሀገር ራሱ ቀዶ ሕክምና ይደረግ ምናምን ብለው ነበር። አቅምም የለኝም እዛ ድረስ። እኔም ራስ የት ታከምከው? ታክሜ አላቅም እኔ በቃ ማለት ሐኪም ምን የማላህ ነው ይቅርታ አድርግልኝ። ዶክተር ነክቶኛ ምናምን ኤሌፋንታሲስ ነው ብለው ነው። ኤሌፋንታሲስ ነው ብለው ቺፌ ነበረ መጀመሪያ ድሮ በልጅነቴ ትምህርት እየተማርኩ ብር ተዋጥቶ ቦር ወሰዱኝ። ከልጅነት ጀምሮ ነው እንዴ? አዎ። ከዛ እግሩ ይቆረጥ ሲል እኔ አልቆረጥም ፈጣሪ ሰራውን ሰው እንደጀመረ እንትን ይበል እኔ ጎኔ ሰው የለኝም የተንፋቀኩማ እኔ አልበላም ምናምን ብዬት ተውኩት። እዚሁ ያላህ ነገር በጣም ያመኝ ነበር። በጣም እንቅልፍ አልተኛም። ማብሪያት እንዲበርሶልኝ ነበር በቃ መተኛው። እንደዚህም ሆኖ በአላህ ላይ ተወኩሉ እጅግ በጣም ያስገርማል። ለወንድማችን አላህ Subhanahu Wa Ta'ala እንዲምረው ዱዓ እናደርግለታል። ሴት ልጅ ሂጃቧን ማውለቅ የምትችልባቸው ወንዶች ማማን ናቸው? ከነሱ ሶስቱን ጥቀስ። ሴት ልጅ አባቷ፣ ወንድሟ፣ እሺ አጎቷ። ባሏ ረሳው። አላህ Subhanahu Wa Ta'ala ሰማይና ምድርን በስንት ቀናቶች ፈጠራቸው? 7 ቀናት ነው ያልከኝ? አይደለም፣ በስንት ቀን ነው የፈጠረው ሰማይና ምድርን? 7 ነው 8 በለው እንዴ? ፊ 6 አያሚ አላህ Subhanahu Wa Ta'ala በ6 ቀን ነው ሰማይና ምድርን የፈጠረው። የመስለሙ ምክንያት ሱረቱ ጣሃ ያሆነችው ሰሃባ ማን ነው? ዑመር ረዲየላሁ አንሁ። ከመርየም ቀጥሎ በስም ቁርአን ላይ በብቸኝነት ሌላ የተጠቀሰችው ሴት ማን ናት? ሁለተኛ ማለት ነው በስም ከመርየም ቀጥሎ አሲያ። ብቸኛዋ መርየም ብቻ ናት፣ ከሷ ሌላ ማንም የለም። እንዴ አሲያ አልተጠቀሰችም እንዴ? ለካ ወነጅኒ ሚነል ቀውሚ ዛሊሚን ብቻ ነገር ብላለች። ሰላት እንዳንሰግድ ከተከለከልንባቸው ቦታዎች ውስጥ ቢያንስ 3 ጥቀስ። ማይቻልበት ቦታ ሽንት ቤት አይቻልም። አንድ ሽንት ቤት አይቻልም። ሌላ የት መሰለ? እሺ የት መሰለ? ሌላ የት? ሽንት ቤቱን ልክ ነው። ሌላኛው ቀብር ቦታ ላይ ነው። ሌላኛው ደግሞ ረሱላህ ሰለላሁ ዐለይሂ ወሰለም ግመል ያረፈችበት ቦታ ላይ እንዳሰግዱ ብለውናል። አሊ ረዲየላሁ ተዓላ ዐንሁ የሞተበት መስጂድ የት ነው? ያ ምን ይባላል? ቆይ ትንሽ ቁባ በለው። መስጊደል ኩፋ ነው። የአሲያን እኔ ራሱ ተደናግሬ ነበር። ነገር ግን መርየም ብቻ እንደሆነች ማወቃችን ግድ ነው። ፍቅር ይመኛት የነበረችውን ልጅ አንቆ በመግደል ከአስክሬኗ ጋር አንድ ላይ የተኛ ግለሰብ ነው። ይህ ግለሰብ ሙክታር ሀጂ ይባላል። ነዋሪነቱ በአዳማ ከተማ እንደሆነ ፖሊስ ገልጿል። ታዲያ በሀያዎቹ መጀመሪያ እጅግ በጣም መልከ መልካምና ቆንጆ ናት የተባለችው ሟች ሀያት ከድር ያደገችውና የተወለደችው በአርሲ ዞን በቆጂ ወረዳ አካባቢ ካሉ ገጠራማ አካባቢዎች ነበረ። ነገር ግን በዚህ አካባቢ ያለ ፍላጎት ወደ ፍቅር ህይወት እንድትገባ ከፍተኛ ግፊት ነበረባት። ስለዚህም ከዛ በመሸሽ ወደ አዳማ ከተማ በመምጣት በአንድ ካፌ ውስጥ በጀበና ቡና ማፍላትና በመስተንግዶ በ3000 ብር ተቀጥራ መስራት ትጀምራለች። ታዲያ ቲፓን አጠራቃቅማ አንድ አሮጌ ስልክ በመግዛት ቤተሰቦቿ ጋር በየቀኑ ትገናኝና ታወራ ነበረ። ታዲያ ከቀናት በአንዱ ቀን ይህ አሮጌ ስልክ ይበላሽና ወደ አሰሪ ቤት ስትወስደው ከዛሬ ከነገ እያለ ያዘገይባታል። ታዲያ ይህን ነገር ስትመለከት ሀያት ወደ ካፌው ባለቤት በመምጣት ስልኬ ተበላሽቶ ቤተሰቦቼን ማግኘት አልቻልኩም ስትለው ታዲያ ምን ችግር አለው ሙክታር ያስደውልሻል በማለት ከገዳይዋ ጋር ያስተዋውቃታል። ታዲያ ሀያትም በየቀኑ በሱ ስልክ ወደ ቤተሰቦቿ ትደውልና
ሰላምታ ትለዋወጥ ነበረ። ነገር ግን አንድ ቀን በጥር ወር 2018 ላይ ከምሽቱ 3:30 ያላሰበችው ነገር ያጋጥማታል። ቤተሰቦቿን አውርታ ከጨረሰች በኋላ ስልኩን ስትሰጠው በለበሰችው ሻርፕ አንቆ በማፈን መሬት ለመሬት እየጎተተ ወደ ቤቱ አስገብቶ የመድፈር ጥቃት ይፈጽምባታል። ታዲያ በዛ የመንገላታት ሂደት ማለትም የመታፈን የመታነቅና መሬት ለመሬት የመጎተት ሂደት የሀያት ከድር ህይወት አልፏል። ነገር ግን ገዳይ ሀያት ህይወቷ ማለፉን አላወቀም ነበረ። እንዲሁም ከአጠገቧ ተኝቶ ሌሊቱ ይነጋል። ነገር ግን ጠዋት ላይ ትነቃለች ብሎ ቢጠብቅም ሀያት ግን ልትነቃ አልቻለችም ነበረ። ታዲያ መዘግየታቸውን የተመለከቱት አሰሪዎችም ወደ ሙክታር ቤት በመምጣት ማንኳኳት ይጀምራሉ። ነገር ግን አልከፈት ሲላቸው ሰብረው ሲገቡ ገዳይ ሙክታር ሀጂ በሟች ሀያት ከድር አስክሬን ፊት እጅግ በጣም አዝኖ ተቀምጦ ይመለከቱታል። ወዲያውም ለፖሊስ ያመለክታሉ። ፖሊስም መጥቶ ምርመራውን ይጀምራል። በዚህ ግለሰብ ላይ ታዲያ በከባድ የሰው መግደል ወንጀል ክስ መስርቶ በ13 ዓመት እስራት እንዲቀጣ ውሳኔ ፌር አይደለም። 13 ዓመት በጣም ፌር አይደለም። እንደዚህ አይነት ነገሮች እጅግ በጣም ከባድ ናቸው። የእስልምና ህግ በዚህ ሀገር ላይ ቢኖር ኖሮ እንደዚህ አይነት ነገሮች ላይፈጸሙ ይችላሉ እስከመባል ደረጃ ድረስ እንደርሳለን። ለሀያትም አላህ Subhanahu Wa Ta'ala ይቅር ይበላት እንላለን። ይሰማኛል ምንም እንዳልጎደል ሃሌሉያ አንተ ለኔ የራሴ የግሌ የኔ ማናት ራዳ ባላላ ማዛ ራዲ ጋብራዳ ዛናታስ ፍስታይ አለምታዬ መከታዬን አንተ ካለ ሁሉም አለ ይሰማኛል ምንም እንዳልጎደለ Hallelujah. Manana kabara dobo simrada kabajuna matrada samrada. Hallelujah. Mrada kabajana matrada kabajana matya sakradas. Jesus. Marakavrada zuluvunta saprakatana marada gavasunu musika pranias leshe kevrede vejena manta saprakatina masas lese kebrojono monta sapratina seklado vojono monsanda ilavradi vosombra manta seprodias ludaka manta saprade sedeventa sakradias wishendelele de vojena mantrada gajene meseklodobos avra sekemendele vejono monta saprakatina Maradas, Lose Pandanin Moseke Pradias, Libodo Robogias, Sakadias, Yere Vegenementa Sacre de Vegenemetradias, Wela Vrado Comonta Sapradias, Edevedias, Jesus, Bezele de Vonda Sapranias, Jesus, Yela Vradias, Jesus, Prege de Velemonta Sambania, Jesus, Amle de Kemontordias, Lady Fradi Badunu seprana asemva aluvantar deve eno yevrodi kamantas fesembrodi kamandeni valobo lebani asambadunu musekem vlada dabo semvala dabo radika badi dabo sembradi kabajananda labo le sembradi dabo sekanda labos vela sambri dabo sekanda adunan sapreketene menselevele bodunobos le deve sondar di kamala vadana morro dobo jena mantardana Zekra buchunu muntardana mazele vendor dono mosekembanias yada la bosemba adirbo yelam vandan sekrada sapania ludam fredege vejene mentardina mosondo kuntandana mosemba dirbo senda la bosendile labo la digamanda la bojono montasamba dirbo le bosenda la bojinan tardana mosekanda vandardana basakandla bajina borradias ele frede kemfontor dono Pradas, la da frade sekem vlado se panda, la di vantardana mo sekem bledos, le de frakatan salada borra. እኔ በኩል የተፈውሻል ለዛሬ ድረስ በዚህ ታይ በቀጣይ ቪዲዮ እስከ አሪያን ሱዳቴ ጎት ይሩ ኒሁን ለክ ወር ከትረሲዮ